በጣም ነው የሚገርመኝ። በተለይ ይሄን ሰሞን ኢትዮጵያ ውስጥ ያው ታውቃለች በጣም ኳስ በጣም ሲሪየስ ነገር ሆኗል። ሌሊት ላይ ሰው አርሴናል ማንቸስተር ይላል አይኑን አፍጥጦ። እኔ እርግጠኛ ነኝ ባይብል ስተዲ 90 ደቂቃ አለ ቢባል አሊል ይችላል። የሆነ ላይ እንደውም አየሁኝ እንደ ድንገት የሆነ ነገር ስከፍት በጣም ታዋቂ ሰው ነውና የአርሴናል ማዳል ያለቅሳል። ምኑ ጎል ገባባችሁ? ሰው ለተያዘበት ነገር ባሪያ። ለዚህ ነው እግዚአብሔር እስራኤሎች ስማ ያዳንኩ እኔ ነኝ፣ ያሻገርኩ እኔ ነኝ፣ የረዳው እኔ ነኝ፣ በምድረ በዳ መና ያበላው እኔ ነኝ፣ ኢንቨስት አድርጌብሃለሁ፣ ከማንም ጋር ሼር አታድርገኝ፣ ከወደድከኝ እኔን ብቻ ነው የሚለው እግዚአብሔር። ቤተክርስቲያን ውስጥ መምጣታችን ብቻ አይደለም፣ ሰይጣን በጣም እንትኗን ያቃታል፣ ቦታዋን ያቃታል። የእግዚአብሔርን ፍቅር ቀስ እያለ ጌጁን ማሳነስ ነው የሚፈልገው። ሌላ ነገር ህይወታችን ላይ ማምጣት ነው የሚፈልገው። ሰው የእግዚአብሔር ፍቅር ከህይወቱ ከጠፋ ቤተክርስቲያን ሊመላለስ ይችላል፣ እንደው እንደ ልማዱ ሊጸልይ ይችላል፣ እንደኔዎቹ እዚህ ጋር ሊያገለግል ይችላል። ዋና ነገር የህይወታችን ሞተር እግዚአብሔርን መውደድ ነው። አሁን ቅድስት እህቴ ትንሿ እህቴ የመጀመሪያ ልጇ ስትሆን እንደዚህ ነው እንደሚያደርገው ልጅ አልኩኝ። በጣም ነው የደነገጥኩት። የሆነ ነገር ግቡ ባለቀው ልጄን ትላለች እየሮጠች። ቅድስት ተረጋጊ፣ ጫማ ነው የወደቀው እንዴ። አንድ ቀን ራሱ ልጇን ይዛት የሆነ ነገር ወድቆ ልጄን አለች። ቀልቧን ምኗን ሁሉ ነው የምትወስደው። ምን ያህል የእግዚአብሔር ነገር ያነቃቃናል። ምን ያህል ለእግዚአብሔር ልባችን ጦዝ ያለ ነው። ማንዳቶሪ ነው፣ በጣም ወሳኝ ነገር ነው ብዬ የማምነው የእግዚአብሔር ፍቅር ወይ ደግሞ እግዚአብሔርን መውደድ ነው። እግዚአብሔርን ያልወደደ ሰው በማኒቤላ ብታነሱት አይነሳም። ጸልይ ለማለት የእግዚአብሔር ፍቅር ያስፈልጋል። አንብብ ለማለት የእግዚአብሔር ፍቅር ያስፈልጋል። ቤተክርስቲያን ውስጥ መምጣታችን ብቻ አይደለም፣ ሰይጣን በጣም እንትኗን ያቃታል፣ ቦታዋን ያቃታል። የእግዚአብሔርን ፍቅር ቀስ እያለ ጌጁን ማሳነስ ነው የሚፈልገው። ሌላ ነገር ህይወታችን ላይ ማምጣት ነው የሚፈልገው። ሰው የእግዚአብሔር ፍቅር ከህይወቱ ከጠፋ ቤተክርስቲያን ሊመላለስ ይችላል፣ እንደው እንደ ልማዱ ሊጸልይ ይችላል፣ እንደኔዎቹ እዚህ ጋር ሊያገለግል ይችላል። ዋና ነገር የህይወታችን ሞተር እግዚአብሔርን መውደድ ነው። እኔ እንደው ቅድም እየመጣው ዝም ብዬ በውስጤ እያሰብኩ ስጸልይ የነበረው ነገር ይሄንን ነው። እግዚአብሔር በ2026 በፍቅሩ የሚያቀልጠን ዓመት ያደርግልን። ኢየሱስ ጌታ በፍቅሩ የሚያቀልጠን እግዚአብሔርን በመውደድ የምንባረክበት ዘመን ያደርግልን። ኢየሱስ ጌታ እግዚአብሔር በብሉይ ኪዳን በሙሴ በኩል ያስቀመጠልን እንደገና ደግሞ በኢየሱስ ክርስቶስ በአዲስ ኪዳንም ደግሞ የደገመልን ያረጋገጠልን ነገር ምንድነው ብትሉ ከትእዛዛት ሁሉ ዋናና ትልቁ አንደኛ ትእዛዝ ብትሉ አገልግል አይደለም፣ ናና ዘምር አይደለም፣ ቤተክርስቲያን ኑልኝ አይደለም፣ አምልኮ አይደለም። እግዚአብሔርን ማምለክ ትክክል ነው። እግዚአብሔርን ማገልገል ትክክል ነው። እግዚአብሔርን እዚህ መተን ማገልገል መሰብሰብ ጥሩ ነው። ግን ከሁሉም በላይ ለህይወታችን መሰረታዊ ዋነኛ ነገር እግዚአብሔርን መውደድ ነው። ሃሌሉያ! እግዚአብሔር በዚህ ነገር ይባርከን። ኢየሱስ ጌታ ነው። በቃ ሰው እግዚአብሔርን ከወደደ አይሰለቸው። ስለ እግዚአብሔር ሰው ሲያወራው አይሰለቸው። ስለ እግዚአብሔር ሲሰማ አይሰለቸው። እግሩ ወደ ቤተክርስቲያን ይሮጣል። እግሩ ወደ ጸሎት ይሮጣል። ልቡ የሚንገበገብለት ነገር በዛ ነገር የተያዘ ስለሆነ ማለት ነው። እና ሰይጣን ብዙ ፋይት ቢያደርገንም ዋና ነገራችንን ከእግዚአብሔር መውደዳችን ነው ከህይወታችን ላይ መንቀል የሚፈልገው። ግን እግዚአብሔር ልቡን ያበራለት ሰው እለት እለት እግዚአብሔርን መውደድ በህይወቱ ይጨምራል። ሃሌሉያ! ህይወታችሁ ላይ ቅድሚያ የምትሰጡት ነገር ምንድነው? ልባችሁን የያዘ ነገር ምንድነው? ሁሌ ማድረግ የምትፈልጉት አቴንሽናችሁን የወሰደ ነገር፣ ልባችሁ የሚያዘነብልበት ነገር ምንድነው? ጊዜ ብትሰጡት የማይሰለቻችሁ ደስ የሚላችሁ ነገር፣ ሁሌ ብታደርጉት ደስ የሚላችሁ ነገር። እግዚአብሔር በሙሉ ልባችን እንድንወደው አዞናል። ኢየሱስ ጌታ። እግዚአብሔር ውደዱኝ ሲል መጀመሪያ ወዶ አሳይቶን ነው። እግዚአብሔር እንደዚሁ አይደለም። የመጀመሪያና ታላቂቷ ትእዛዝ እቺ ናት። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ ሲል ቃል ብቻ አይደለም የተናገረው። እግዚአብሔር መጀመሪያ ወዶ አሳይቶን ነው ውደዱኛል። እኔ ይገርመኛል። ሰማይና ምድርን የዘረጋ ከዋክብትን የፈጠረ ይሄ ትልቅ አምላክ ምንድነው ጥያቄ ብትሉ ከሰው ጋር ፌሎሺፕ ማድረግ፣ ሰው እንዲወደው ይፈልጋል እግዚአብሔር።
የመጀመሪያና ዋነኛዋ ትእዛዟ እሷ ናት። እግዚአብሔር መጀመሪያ ወዶ አሳይቶ ነው። ኢየሱስ ጌታ ነው። ዘዳግም ምዕራፍ 5 ቁጥር 6 ላይ ቅድም እዚህ ጋር እንዳነበብኩላችሁ ከግብጽ ምድር ከባርነት ቤት ያወጣው ይላል። እግዚአብሔር አምላክ እኔ ነኝ፣ ከኔ በቀር ሌሎች አማልክት አይሁኑልህ። ከግብጽ ምድር አውጥቼሃለሁ፣ ባህር ከፍዬልሃለሁ፣ በምድረ በዳ መና አብልቼሃለሁ። ውሃ ጠማኝ ስትለኝ ከደረቅ አለት ላይ ውሃ አፍልቄልሃለሁ፣ መውደዴን አሳይቼሃለሁ። እስራኤል ሆይ ስማ ይላል። አድርጌልህ ነው ውደደኝ እምልህ፣ ሰጥቼ ነው ፍቅር ስጠኝ እምልህ ነው የሚለው እግዚአብሔር። ኢየሱስ ጌታ ነው። እግዚአብሔር የኛ ፍቅር ዲዘርቭ ያደርገዋል። ሃሌሉያ! ኢየሱስ ጌታ ነው። ዛሬ በቃ ይሄ መንፈስ ወደ ህይወታችን ላይ እንዲመጣ ነው እኔ የምጸልየው ዛሬ። ኢየሱስ ጌታ ነው። በቃ እግዚአብሔርን መውደድ፣ እግዚአብሔርን ማፍቀር፣ እኔን ብቻ ለኔ ብቻ እንድትሰግድ ምፈልገው ለኔ ብቻ፣ እንድታመልከኝ ምፈልገው እኔን ብቻ፣ ሌላ ነገር አትቀላቅልብኝ። ለምን ዋጋ ከፍዬብሃለሁ፣ ለምን ነፃ አውጥቼሃለሁ፣ ለምን ባር ከፍዬ አሻግሬሃለሁ። ስለዚህ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ ይላል። ታውቃላችሁ እግዚአብሔር ለእስራኤላውያን በጣም ብዙ ነገር ነው ያደረገላቸው። በጣም የእግዚአብሔርን ተአምር አይተዋል። የእግዚአብሔርን እጅ አይተዋል። እግዚአብሔርን ብዙ ተአምራት አሳይቷቸዋል። በሕይወታቸው አይተዋል። ልክ የኤርትራን ባህር ከፍሎ ሲያሻግራቸው በጣም ነው የተደነቁት። የእግዚአብሔርን ኃይል አይተዋል በሕይወታቸው። እና ልክ ከተከፈለላቸው በኋላ ማርያምም ከበሯን አንስታ ትዝ ይላችኋል ባህሩን እየከፈለ እግዚአብሔርን ፈረሱና ፈረሰኛውን በባህር የጣለ ብላ አመስግና። ልክ 1 ሳምንት ይሆን 2 ሳምንት ይሆን አላቅም፣ ግን ሙሴ በሲና ተራራ ላይ ከእግዚአብሔር ጋር እያወራ እንደዛ እግዚአብሔር ታምር ያደረገላቸው፣ እንደዛ እግዚአብሔር ታሪካቸውን የለወጠላቸውን አምላክ ረስተው ወደ አሮን መጥተው ሌላ አምላክ እንፈልጋለን አሉት። እንደዛ ተአምር የሰራላችሁ አምላክ አይ ሌላ አምላክ እንፈልጋለን ብለው ጆሮ ጎጥቻ ምናም ወርቅ ሰብስበው ጥጃን ሰሩና ሌላ አምላክ አድርግልን ማለት ጀመሩ። ዘጸአት 32 ላይ ሕዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ይላል ምን ሆኖ እንደዘገየ አናውቅም፣ ግን ከፊታችን የሚሄድልን አማልክትን ስራልን። ረሱት። እግዚአብሔር ያደረገላቸውን ረሱት። እግዚአብሔር ያደረገላቸውን ተአምራት ረሱት። ታሪካቸውን ሙሉ ለሙሉ አጠፉት። ያንን ታሪክ ሙሉ ለሙሉ ዲስሚስ አደረጉት። ከግብጽ ምድር ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ተዉ ይላል። ከዙሪያቸው ካሉት አሕዛብ አማልክት ሌሎችን ተከተሉ፣ ሰገዱላቸውም፣ እግዚአብሔርን አስቆጡ ይላል። መዝሙር 106 ላይ አባቶቻችን በግብጽ ሳሉ ተአምራትህን አላስተዋሉም፣ የምህረትህንም ብዛት አላሰቡም፣ በኤርትራ ባህር ባለፉ ጊዜ አመጹብህ ይላል። እግዚአብሔር ያደረገላቸውን ተአምራት ረሱ። ውስጣቸው ያለው ፍቅር ቀዘቀዘ። ፕራዮሪቲያቸው እግዚአብሔር አልነበረም። አንዳንዴ እኮ ቤተክርስቲያን እንመላለሳለን እንጂ እግዚአብሔር ያደረገልን ብዙ ነገሮችን ከአይምሯችን እናጠፋለን። እግዚአብሔር ከየት እንዳነሳን እንረሳለን። እግዚአብሔር የዋለልን ውለታ እንረሳለን። ልባችን ከእግዚአብሔር ይልቅ ሌላ ነገር ይፈልጋል። ከእግዚአብሔር ጋር ረጅም ጊዜ ከማጥፋት ይልቅ በሌላ ነገር በኢንተርቴንመንት እንሳባለን። ከእግዚአብሔር ጋር ከመዋደድ ይልቅ ሌላ ነገር ወደ ውስጣችን ይመጣል። አላስተዋሉም፣ ረሱ። እግዚአብሔር እኔ ይህን ቃል ባነበብኩ ጊዜ ሁሌ ይገርመኛል። በመካከልህ ያለው እግዚአብሔር ቀናተኛ አምላክ ነውና ይላል። አይገርም? እግዚአብሔር ልባችን ከሱ ይልቅ ለሆነ ነገር ሲጦዝ፣ ከእግዚአብሔር ይልቅ በሆነ ነገር ስንሳብ፣ ከእግዚአብሔር ይልቅ ሌላ ነገር ሲያነቃቃል፣ ከእግዚአብሔር ይልቅ ፍላጎታችን ሌላ ነገር ሲሆን፣ እግዚአብሔር ዋጋ ከፍዬልህ፣ እግዚአብሔር ብዙ ታምራትን አድርጌልህ፣ ከግብጽ ባርነት ከጨለማ ወጥቼ ሰው አድርጌ እንዲህ አድርጌ፣ እግዚአብሔር
እኔ ቀናተኛ አምላክ ነኝ፣ ከኔ በቀር ሌላ አማልክት አይኖሩልህ፣ እኔም ብቻ ነው የሚለው ጌታ። ኢየሱስ ጌታ ነው። ዛሬ ልባችን ላይ የነገሰ እግዚአብሔርን ዝቅ አድርጎ ህይወታችን የተቆጣጠረ ነገር ዛሬ ቦታውን ይቀየራል በጌታ በኢየሱስ። በቃ ይሄ የቀድሞ ፍቅራችን በቃ ባይዘው ፍቅር እኮ ያስታውቃል። ሰው ፍቅር ሲይዘው ያስታውቃል፣ የተገለጠ ነው። ሰው በጣም ሊሆነ ነገር ሲወድ እኮ አይምሮ ሁሉ ይሄዳል፣ ጊዜው ሁሉ ይሄዳል። በቃ በጣም ባይዘው ራሳችሁን ቼክ አድርጉ። በጣም ጊዜያችሁን የምታጠፉበት ነገር ምንም እንደው ጊዜ የጠፋባችሁ ያልመሰላችሁ ነገር ያ የምትወዱት ነገር ነው። እግዚአብሔር እኔ ቀናተኛ አምላክ ነኝ ይላል። እኔ ቤተክርስቲያን መምጣታችን ብቻ ጥሩ ነው። አዎ ጥሩ ነው፣ ግን በቂ አይደለም። ሰው ቸርችም ድረስ መጥቶ እኮ አይምሮ ሌላ ቦታ ሊሄድ ይችላል። ቸርች ቁጭ ብሎ እየተዘመረ ጓዳ ገብቶ በርበሬ አውርዶ እንትኑን ሶኬቱን ነቅሎ ምናምን ሊሄድ ይችላል። አንድ ሰው እግዚአብሔርን ወደደ ስንል ቤተክርስቲያን መምጣቱ ብቻ አይደለም። እግዚአብሔር ፊትን አይደለም ልብን ያያል። ለዚህ ነው አይደል እግዚአብሔር ቃል ይሄ ሕዝብ በከንፈሩ ያከብረኛል፣ በከንፈሩ ያከብረኛል ማለት ጴንጤ ነገር ነው፣ ልቡ ግን ከኔ ይርቋል። እግዚአብሔር ከልባችን ጋር ጉዳይ አለው። ኢየሱስ ጌታ ነው። ይሄ እግዚአብሔርን ያፈቀረ ልብ፣ እግዚአብሔርን የወደደ ልብ። እኔ ፍቅር በጣም ሰው ሲይዘው አይቻለሁ። በጣም አቴንሽኑ ሁሉ ነገሩ። ዛሬ እንኳን ከዘኔ ጋር ሆኜ እንደዚህ እያደረገ ሚስቱን ሲያወራ ነበር። ደህና ነህ? እንዴት ነሽ? የኔ ፍቅር እንዴት ነው? ልጆች በጣም ደስ ይላል፣ ደስ ይላል። ማታም ሲገባ ቤተሰቦች ይሄ ኔቸራችን የምንወደው ልጆቻችሁን ትወዳላችሁ፣ እናንተ ቤተሰቦቻችሁን ትወዳላችሁ። እኔ በተለይ አሁን ቅድስት እህቴ ትንሿ እህቴ የመጀመሪያ ልጇ ስትሆን እንደዚህ ነው እንደሚያደርገው ልጅ አልኩኝ። በጣም ነው የደነገጥኩት። የሆነ ነገር ግቡ ባለቀው ልጄን ትላለች እየሮጠች። ቅድስት ተረጋጊ፣ ጫማ ነው የወደቀው እንዴ። አንድ ቀን ራሱ ልጇን ይዛት የሆነ ነገር ወድቆ ልጄን አለች። ቀልቧን ምኗን ሁሉ ነው የምትወስደው። ምን ያህል የእግዚአብሔር ነገር ያነቃቃናል። ምን ያህል ለእግዚአብሔር ልባችን ጦዝ ያለ ነው። በጣም ነው የሚገርመኝ። በተለይ ይሄን ሰሞን ኢትዮጵያ ውስጥ ያው ታውቃላችሁ በጣም ኳስ በጣም ሲሪየስ ነገር ሆኗል። ሌሊት ላይ ሰው አርሴናል ማንቸስተር ይላል አይኑን አፍጥጡ። እኔ እርግጠኛ ነኝ ባይብል ስተዲ 90 ደቂቃ አለ ቢባል አሊል ይችላል። የሆነ ላይ እንደውም አየሁኝ እንደ ድንገት የሆነ ነገር ስከፍት በጣም ታዋቂ ሰው ነውና የአርሴናልን ማዳር ያለቅሳል። ምኑ ጎል ገባባችሁ? ሰው ለተያዘበት ነገር ባሪያ ነው። ለዚህ ነው እግዚአብሔር እስራኤሎች ስማ፣ ያዳንኩ እኔ ነኝ፣ ያሻገርኩ እኔ ነኝ፣ የረዳው እኔ ነኝ፣ በምድረ በዳ መና ያበላው እኔ ነኝ፣ ኢንቨስት አድርጌብሃለሁ፣ ከማንም ጋር ሼር አታድርገኝ፣ ከወደድከኝ እኔን ብቻ ነው የሚለው እግዚአብሔር። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በቃ እግዚአብሔር ልባችንን ያሙቅልን፣ ልባችንን ያሙቅልን እግዚአብሔር። በቃ ጦዝ ያለ ፍቅር በመካከል ያለው እግዚአብሔር ቀናተኛ አምላክ ነው። እግዚአብሔርን ከልጅ በላይ መውደድ፣ እግዚአብሔርን ከጤናችሁ በላይ ውደዱት። የሆነ ነገር ስትሆኑ አታጉረምሩ። የሆነ ነገር ሲጎላችሁ ከጉለታችሁ በላይ እግዚአብሔርን ውደዱት። እግዚአብሔር አምላክህ በፍጹም ልብ በተከፈለ ልብ አትውደዱኝ ነው። በፍጹም ልብ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። በብሉይ ኪዳን እግዚአብሔር ለእስራኤላውያን ብዙ ታምር አድርጎላቸዋል። በጣም ብዙ ታምር። እግዚአብሔር ውደዱኝ ሲል በጣም ብዙ ታምር አድርጎላቸዋል። እንዳልኳችሁ ነው። ከግብፅ ባርነት ምድር ያወጣሁ እኔ ነኝ። ባህር ከፍ እያሻገሩ ብዙ ነገር ተደርጎላቸዋል። ብዙ ታምራትን አይተዋል። እኛስ ደግሞ በአዲስ ኪዳን ከነሱ የበለጠ ታምር ያየነው እኛ ነን ወገኖች።
ከእስራኤላውያን በላይ በእግዚአብሔር ፍቅር መነደፍ ካለብን በጣም መነደፍ ያለብን እኛ ነን። ምናልባት በስጋ የሚታይ የተከፈለ ባህር ላታይ ትችላል። ምናልባት ደረቅ ነገር ተሰንጥቆ ውሃ ላያፈስ ትችላል። ግን ከጨለማ ወደሚደነቅ ብርሃን የመጣን ሰዎች ነን። ሃሌሉያ! ኢየሱስ ጌታ ነው። ከጨለማ ወደሚደነቅ ብርሃን የመጣን ሰዎች ነን። ኢየሱስ ጌታ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷልና አንድ ልጁን እስኪሰጥ ድረስ ኢየሱስን ሰጥቶ ውደዱኝ እያለ ነው ጌታ። አይገርም? ይሄ ሰማይና ምድርን የዘረጋ እግዚአብሔር በባዶ አይደለም፣ እንደ ሰው እጁን ወደ ኋላ አድርጎ አይደለም ውደዱኝ ያለው። ኢየሱስን ሰጥቶ መልሱልኝ። ምንድነው ከኔ የምትፈልጉት ስትሉት እግዚአብሔር ውደዱኝ። እንዴት? በሙሉ ልባችሁ ውደዱ። እኛ አይደለን መጀመሪያ ወደድ ነው። መወደድ የሚገባን ሰዎች ሆነን አይደለም። እኛ አይደለም መጀመሪያ ኢየሱስን ያፈቀር ነው። እሱ ነው መጀመሪያ ያፈቀረን። እሱ ነው መጀመሪያ የወደደን። ሃሌሉያ! ኢየሱስን ምን ያህል ነው የምትወደኝ ብትሉት ነፍሴን እስከ መስጠት ይላችኋል። ኢየሱስን ትወደኛለህ? አዎ። እንዴት ነው የምትወደኝ ብትሉት ነፍሴን እስከ መስጠት እወድሃለሁ። አጠገባችሁ ያለው ሰው ኢየሱስ በጣም ይወድሃል በሉት እስቲ። ግድ የላችሁ ኢየሱስ በጣም ይወድሃል በሉት። የእግዚአብሔር ፍቅር ስሜታዊ ፍቅር አይደለም። የእግዚአብሔር ፍቅር የኢሞሽናል ፍቅር አይደለም። እወድሃለሁ በሚል ንግግር ብቻ የሚገለጥ አይደለም። የእግዚአብሔር ፍቅር በተግባር የተገለጠ ፍቅር ነው። እንደው መውደዳችን አይገባው? ይህን ሁሉ ላደረገ ጌታ ፍቅራችን አይገባውም? ወገኖች እስቲ ይገባዋል በሉኝ። ሃሌሉያ! ኢየሱስ ጌታ። ኢየሱስ ድንገት አልሞተም። ኢየሱስ በዓላማ ነው የሞተልን። ለኃጢአተኛው ልጄ፣ ለበደለኛው ልጄ፣ በጨለማ ላለው ልጄ ብሎ በዓላማ ነው መጥቶ የሞተልን። የእግዚአብሔር ፍቅር በደንብ ካልገባን ባይዘው እግዚአብሔር ለመውደድ መንደርደር አንችልም። እንደው ሃይማኖት ነው የሚወደ በደንብ እግዚአብሔር ምን ያህል እንደወደደን ሲገባ ነው። አንድ ሰው እንደው እግዚአብሔርን በሆንኩና አለ ስለ መንግስተ ሰማያት እንዲገባ እንደው አንዴ ወስዶ እንደው ሲኦል እንደዚህ ንክር አድርጎ ቢያወጣናል። ምን ለማለት ፈልጎ ነው? የእግዚአብሔር መንግስት ወራሽ ናችሁ ሲባል ሰው ምንም አይመስለውም ማለት። የዘላለም ሕይወት ወራሽ ናችሁ ሲባል ምንም አይመስለውም። አንድ የተቆረጠ እግር ግን ተቀጠለ ቢባል ይጮሃል ሰው። ከተአምራት በላይ የሆነ ተአምር አለን። ከሲኦል መዳናችን፣ ከሲኦል መትረፋችን፣ ከድቅድቅ ጨለማ ወደ ብርሃን መምጣታችን ከተአምራት ሁሉ ተአምራት ነው። ሃሌሉያ! እግዚአብሔር አንድያ ልጁን ሰጥቶ ልባችሁን ስጡኛል። እግዚአብሔር ኢየሱስን ሰጥቶ ልባችሁን ስጡኝ። ስንዘምር ልባችንን ሰጥተን ባልተከፋፈለ ልብ፣ ስንጸልይ ልባችንን ሰጥተን ባልተከፋፈለ ልብ፣ ስንሰጥ ሙሉ ነገራችን ሰጥተን ባልተከፋፈለ ልብ። ለምን? ሂዲዘርቭ ለምን? አንድኛ ልጁን ኢየሱስ የሰጠ ሁለንተናችን ይገባዋል። ሃሌሉያ! እግዚአብሔርን በሙሉ ልብ መውደድ ማለት እግዚአብሔርን ዋነኛ ነገር ማድረግ ማለት ነው። ዋነኛ አንደኛ የህይወቴ አንደኛ ነህ ማለት። ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ ርቋል። አክቲቪቲ ያለው ይህ ሰው ቸርች ይመላለሳል፣ ክርስትናውን ለምዶታል። የፍቅር ጌጁን ስትለኩት ግን የወረደ ነው። የለም ልቡ ላይ የለም፣ አክቲቪቲው ላይ ነው ያለው። ዛሬ እግዚአብሔር በፍቅሩ ያቅልጠን ወገኖች። እግዚአብሔር በፍቅሩ ይንካል። ኢየሱስ ጌታ። ጳውሎስ ለሮሜ ሰዎች ምዕራፍ 12 ላይ እንደዚህ ይላቸዋል። እንግዲህ ወንድሞች ሆይ ሰውነታችሁን
ወይ ደግሞ ህይወታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ምሕረት እለምናችኋለሁ ይላል። ሰውነታችሁ ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ምሕረት ነው የሚለው። በእግዚአብሔር ምሕረት እለምናችኋለሁ። ስለ እግዚአብሔር ምሕረት ከምዕራፍ 1 እስከ ምዕራፍ 11 በቃ በደንብ አውርቷል። የእግዚአብሔር ምሕረት በእግዚአብሔር ምሕረት እለምናችኋለሁ። የእግዚአብሔርን ምሕረት ስታዩ ነው ሰውነታችሁን ህይወታችሁን አሳልፋችሁ መስጠት የምትችሉት። እግዚአብሔር ያደረገላችሁን ስታውቁ ነው። ምን እንደሆነላችሁ ስታውቁ ነው ሰውነታችሁን ህይወታችሁን አሳልፋችሁ መስጠት የምትችሉት። ያለበለዚያ አትችሉም። የእግዚአብሔር ምሕረት ይላችኋል። የእግዚአብሔር ምሕረት ባይኖር ኑሮ ማን እንደነበረን እናውቃለን። የእግዚአብሔር ምሕረት ባይኖር ማን ስታተሳችንን እናውቃለን። ሮሚ ምዕራፍ 4 ቁጥር 4 ላይ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ጌታችንን ኢየሱስ ይላል። በደለኛ ነበርክ። ማን ነበርክ? በደለኛ። ስም ማን ነበርክ? ወንድም በደለኛ። ደና ስምም እኮ አልነበረን። እንደገና ምዕራፍ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ይላል። ስታተስ ማን ነበር? ስም ማን ነበር? ኃጢአተኛ። ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል ይላችኋል። እንደገና ምዕራፍ 5 ቁጥር 10 ላይ ደግሞ ይሄ በጣም ያስፈራኛል። ጠላቶች ሳለን አንተ የእግዚአብሔር ጠላት ነበርክ። አንቺ የእግዚአብሔር ጠላት ነበር። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቀ። ጠላት የነበርከውን ከታረቀ፣ ኃጢአተኛ የነበርከውን ካጸደቀ፣ በደለኛ የነበርከውን ካጸደቀ፣ የእግዚአብሔርን ይህን የእግዚአብሔርን ምሕረት ካላወቅ ሰውነትን ወይ ደግሞ ህይወትን ለእግዚአብሔር አሳልፈ መስጠት አትችልም። የእግዚአብሔር ምሕረት በእግዚአብሔር ምሕረት እለምናቸዋለሁ ይላል። እስራኤላውያን የተደረገላቸውን ያላስተዋሉ ሰዎች ነበሩ። እግዚአብሔር ኬት እንዳነሳቸው ያላስተዋሉ ሰዎች ነበሩ። ወደኛስ በደለኛ የነበረን ኃጢአተኛ የነበረን የእግዚአብሔር ጠላት የነበረን የእግዚአብሔር ምሕረት የገነነልን ሰዎች ነን። ለዚህ ጌታ ህይወታችንን ብንሰዋ፣ ለዚህ ጌታ በሙሉ ልባችን ብንወደው ይገባዋል። ሃሌሉያ! ኢየሱስ ጌታ። የእግዚአብሔር ምሕረት እግዚአብሔርን የሚወዱ ሰዎች ባህሪያት አሉ። እነዚህ 1-3 ነገሮችን ተናግሬ ይጨርሳሉ። እግዚአብሔርን መውደድ አለ በደንብ መጽሐፍ ቅዱስ ላይ ምሳሌ የምናረጋቸው ሰዎች እስቲ ይሄ ሰው እግዚአብሔርን ይወዳል ስንል አው ብለን አፕሩቭ የምናረጋቸው መጽሐፍ ቅዱስ አፕሩቭ የሚያረጋቸው ምሳሌ የሆኑልን ሰዎች አሉ። እግዚአብሔርን የሚወድ ሰው ባልንጀራውን ይወዳል። እግዚአብሔርን የሚወድ ሰው አይደል የመጀመሪያው ትእዛዛችን፣ ሁለተኛይቱም ባልንጀራ እንደራስ አድርገህ ውደድ ነው አይደል? ባይዘው ሰው ባልንጀራውን ወዶ እግዚአብሔርን አለመውደድ ይችላል። ሰው ግን እግዚአብሔርን ወዶ ባልንጀራውን አለመውደድ አይችልም። ሰው እግዚአብሔርን ሲወድ፣ ሰው በጣም ከእግዚአብሔር ጋር ሲዋደድ ባልንጀራውን አይደለም ጠላቶቻችንን መውደድ እንችላለን። ባይዘው በጣም የምትሰቃዩ ሰዎች እከሌ ያደረገችኝ ነገር መቼም ማረሰው የምትሉ ሰዎች ካላችሁ ችግራችሁ በጣም ቀላል ነው። እግዚአብሔርን ውደዱት። ያንን ሰው ስታፈቅሩት ታገኙታላችሁ። ይሄ ሰው ያደረገኝ ነገር ብላችሁ ከልቤ አልወጣም ያላችሁ ውስጣችሁ ቂም የቋጠራችሁ ሰዎች ካላችሁ ምንም በጸሎት አይሄድም። እኔ እርግጠኛ ነኝ በዘይት ቢጸለይላችሁ አይሄድም። እግዚአብሔርን ስትወዱት ይለቃችኋል። ኢየሱስ ጌታ። በጣም የሚገርመኝ ሰው አለ የእግዚአብሔር ቃል ላይ ሐዋርያት ሥራ ምዕራፍ 7 ቁጥር 51ን አንድ ያነባለሁ።
የእስጢፋኖስ ታሪክ ነው። እናንተ አንገተ ደንዳኖች ልባችሁና ጆሮአችሁም ያልተገረዘ እናንተ ሁል ጊዜ መንፈስ ቅዱስን ትቃወማላችሁ እያላቸው ነው አይሁዶችን ነው። አባቶቻችሁ እንደተቃወሙት እናንተ ደግሞ ከነቢያቱስ አባቶቻችሁ ያሳደዱት ማን ነው? የጻድቁን መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁትን እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ይህንንም በሰሙ ጊዜ ሰዎቹ ማለት ነው ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅ እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ፣ ከከተማ ወደ ውጭ አውጥተው ወገሩት ይላል። አይሁዶች ሰው መውገር ሲፈልጉ ኢየሩሳሌም ውስጥ አያወግሩትም፣ ከኢየሩሳሌም አውጥተው ነው የሚወግሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ፣ በድንጋይ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። እየተወገረ ይቅር በል የሚል ሰው በድንጋይ አናቱን እየተመታ በማህበር ተደራጅቶ እየወገሩት በውስጥ በለሆሳስ ድምፅ አይደለም፣ በታላቅ ድምፅ እየጮኸ ጌታ ሆይ ኃጢአታቸውን ይቅር በል፣ ይህንን ብሎ አንቀላፋ ይላል። ጠላቶቹ እየገደሉት ምህረትን የሚያውጅ ስለነሱ ዝም ብዬ አበሻ ቢሆን ብዬ አሰብኩት። አያቸው አባ እሳት ይንደድ። እግዚአብሔርን የሚወድ ሰው የእግዚአብሔር አይነት ባህሪ ያለው ሰው ኢየሱስ ጌታ ነው። ይቅር ማለት ይችላል። ጉድጓድ ለሚቆፍርበት ሰው ሌላ ነገር አያደርግም። እኔ ግን እላችኋለሁ አራል ኢየሱስ በሰማይ ያለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ ይቻላል። በጣም ከባድ እንዳይመስላችሁ ጠላትን መውደድ በስጋ ነው የማይቻለው። እግዚአብሔርን የሚወድ ሰው እግዚአብሔርን በእውነት እግዚአብሔርን በመንፈስ እግዚአብሔርን የእውነት ከልቡ የሚወድ ሰው ግን የእግዚአብሔር ባህሪ ተካፋይ ነው። ጠላቶቹን መውደድ ይችላል። ኢየሱስ ጌታ ሃሌሉያ። ዛሬ እንግዲህ ለአንዳንድ ሰው መድኃኒት ይመስለኝ ይሄ እግዚአብሔር እንደ ኪኒን እየሰጠ ይመስለኛል። የቋጠሩ ሰዎች ሲፈቱ አያለሁ። እየተነበይኩ ነው። ፕራይዝ ጋድ። በቃ ይሄ የሰው ቂም እንደዚህ የያዙ እንደዚህ በድላኝማ ይቅር አልልም ብሎ የያዙ ሰዎችን እግዚአብሔር እርሱም በመውደድ ያስጥላቸዋል። ሃሌሉያ ኢየሱስ ጌታ። እግዚአብሔርን በሙሉ ልብ የሚወድ ሰው ሌላ ሰው ልንገራችሁ። እግዚአብሔርን የሚወድ ሰው እግዚአብሔርን ለማመስገን ጊዜና ሁኔታ አይጠብቅም። ይሄ ኢሞሽናል አይደለም። ደስ የሚል ዜና ሲሰማ አድርገህልኛልና እያለ ብቻ አይመጣም። በጣም በከባድ ሁኔታ ውስጥም ሆኖ አድርገህልኛልና ለዘላለም አመሰግናለሁ ይላል። ሃሌሉያ አይለዋወጥም። እግዚአብሔርን የሚወድ ሰው ትዝ ይላችኋል ሐዋርያት ሥራ ምዕራፍ 16 ላይ ያቺ አንድ ሟርተኛ መንፈስ የነበረባት ሴት ጳውሎስን እየተከተለች ታስቸግረው ነበር ይላልና ዞር ብሎ ውስጥ ያለውን አጋንንት አስወጣ። ሲያስወጣ ለካ ሴትዮዋ ጠንቋይ ስለነበረች የእሷ ጌቶች ምናምን ቢዝነስ ይሰሩባታል። መንፈሱ መውጣት አልነበረበትም። ስለዚህ ሰዎቹ ከሰሩ እና ህዝብ ሁሉ አሳምፀው መጥተው በቃ ከተማውን እየበጠበጠ ነው ተብሎ ተያዙ ሁለቱም ጳውሎስና ሲላስ። ስለዚህ ምንድነው ከአገልግሎት መልስ ነው የተያዙት። እና ገዢዎች ልብሳቸውን ገፈው ይላል በበትር ይመቷቸው ዘንድ አዘዙ። በብዙ ከደበደባቸው በኋላ ወደ ወህኒ ጣሏቸው ይላል። እግራቸውን በግንድ አጣብቀው ጠረቋቸው። እንደዚህ ሀገር እስር ቤት አይደለም ወይ ሲገቡ ዌልካም ተብሎ የሚሰጣቸው የሆነ ነገር የለም። ገና ወደ እስር ቤት ጳውሎስና ሲላስ ከመግባታቸው በፊት በብዙ ተደብድበዋል።
ወገባቸው ተላቋል። ልክ ተደብድበው ወደ እስር ቤት ሲጣሉ ደግሞ እንደው ከብዙ ድብደባ በኋላ አረፍም ብለው እንኳን አይደለም ያሉት፣ ከግንድ ጋር አጣበቋቸው ይላል። ከዛ ይገርመኛል። በመንፈቀ ሌሊት ጌታ ሆይ ባገለገልህ ሰው አያጉረመርም? ጌታ ሆይ አንተን በተከተልን ሰው አያጉረመርም? በመንፈቀ ሌሊት እየጸለዩ ይዘምሩ ነበር ይላል። ሁኔታው ያዘምራል? አያዘምርም በጭራሽ። እግዚአብሔርን በፍጹም ልቡ የሚወድ ሰው ችግሩን አልፎ እግዚአብሔርን ይወዳል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በቃ ሰው በእግዚአብሔር ልቡ ሲቀልጥ ችግሩን አልፎ እግዚአብሔርን ማመስገን ይችላል። ደስ የሚል ዜና ሰማህም፣ ደስ የማይል ዜና ሰማህም፣ ነገር ተሳካም፣ ነገር አልተሳካልህም፣ የሆነ ነገር ወጣም፣ የሆነ ነገር ወረድክም፣ እግዚአብሔርን በእግዚአብሔርነቱ ታመሰግናለህ። ሃሌሉያ! ዛሬ ይሄ መንፈስ ይብዛልን ለዚህ ቤት። 2026 ምንም ነገር ቢመጣ አምልኳችንን የማንቆጠብበት፣ ምንም ነገር ቢመጣ አምልኳችንን የማናሳንስበት ኢየሱስ ጌታ። እግዚአብሔር ችግራቸውን አልፈው ነው የወደዱት። እግዚአብሔርን ችግራቸውን አልፈው ነው የወደዱት። ጥያቄዎቻቸውን አልፈው ነው የወደዱት። ሲያደርግላቸው የሚወዱት፣ የሆነ ነገር ሲያደርጉላቸው የሚያኮርፉ አማኞች አይደሉም። በትክክል እግዚአብሔርን የሚወዱ ሰዎች እንደዚህ አይነት ሰዎች ናቸው። እኔ ስለ ኢዮብ ሳስብ ሁሉ ጊዜ ገርመኝ። እሺ ንብረቱ ይውደም፣ በቃ ንብረት በንብረት ይተካል ይባላል። ከብቶች ሁሉ እርም አሉበት። እሺ ከብትም እንደው በከብት ይተካል። 10 ልጅ ቀብሮ መጥቶ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ይላል። ይሄ ችግርን አልፎ የሚወድ ሰው ህይወት ነው። እግዚአብሔርን የሚያስደሰው ህይወት ምንድነው የምትሉኝ? ታላቂቱና የመጀመሪያይቱ ትእዛዛት እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብ ውደድ። እግዚአብሔርን የሚወድ ሰው ስለ እግዚአብሔር ሲወራ አፉን ነው የሚከፍተው። እግዚአብሔርን የሚወድ ሰው አምልኮ አጠረብኝ ነው የሚለው። እግዚአብሔርን የሚወድ ሰው የጸሎት ያለህ ነው የሚለው። እግዚአብሔርን የሚወድ ሰው በረሃቡ ያስታውቃል። እግዚአብሔርን የሚወድ ሰው በፍላጎቱ ያስታውቃል። የመጨረሻችን እናገራለሁ። አንድ ቤተክርስቲያን አለች፣ ብዙ ነገር ያላት ግን ዋና ነገር ያጣች። ራእይ ምዕራፍ 2 ቤተክርስቲያን ትገርመኛለሽ። ባነበብኩት ቁጥር በጣም ነው የሚገርመኝ። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህንና ድካምህን። በጣም የምትሰራ ቤተክርስቲያን ናት። በጣም የምትደክም ቤተክርስቲያን ናት። እሁድ ብቻ ሳይሆን ከሰኞ እስከ እሁድ ቢዚ የሆነች ቤተክርስቲያን ናት። ትዕግስትንም አውቃለሁ። ከመንፈስ ፍሬዎች ውስጥ አንዱ የሆነው ነገር ያላት ቤተክርስቲያን ናት። ክፉዎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። በጣም በእግዚአብሔር ቃል ማቹርድ የሆነች ቤተክርስቲያን ናት። መመርመር የምትችል ቤተክርስቲያን ናት። አንተ ሐሰተኛ ነህ የምትል ቤተክርስቲያን ናት። በደንብ በእግዚአብሔር ቃል በደንብ የተሞላች ቤተክርስቲያን ናት። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። እኔው ከዚች ቤተክርስቲያን ነቀፋ ትጠብቃላችሁ? ቢዚ የሆነች ቤተክርስቲያን፣ በጣም በእግዚአብሔር ቃል የማትደራደር ቤተክርስቲያን፣ በጣም በእግዚአብሔር ቃል የተሞላች ቤተክርስቲያን፣ በጣም የምትሰራ ቤተክርስቲያን፣ የምትደክም ቤተክርስቲያን። ይሄን ሁሉ የምታደርገው ግን ያለ ፍቅር። ያለ ፍቅር ቸርች ትመጣለች። ያለ ፍቅር እዚህ ጋር ቆማ ትሰብካለች። ያለ ፍቅር ትሰብካለች።
የምነቅፍበት ነገር አለ። የቀድሞ ፍቅርህን ትተሃል። እግዚአብሔር ዋነኛና ዋነኛ ያለን ያስቀመጠልን ነገር ውደዱኝ ነው። ከውደዱኝ በኋላ ነው አገልግሎት የሚያምረው። ከውደዱኝ በኋላ ነው መዝሙሩም የሚያምረው። ከውደዱኝ በኋላ ነው ጸሎቱም የሚያምረው። አንዳንዴ እኮ ተንበርክከን አይምሮአችን ሌላ ቦታ ሄዶ ምን ደርሰን እንደገና ተመልሰን ወይ ጌታው የሆነ ቦታ ደግሞ እንሄድን እንደገና አዙሮ ነው የምንመለሰው። ይህንን ዓመት እግዚአብሔር በፍቅሩ በመነካት ያረስረሰ። ይሄ የልጅ ምርቃት ነው ብላችሁ እንዳትንቁት። ይሄን በደንብ አሜን በሉ። እግዚአብሔር እሱን በመውደድ ይባርካችሁ፣ እሱን በማፍቀር ይባርካችሁ። አንደኛና መጀመሪያ ዋነኛ የሆነችው ትእዛዝ እሷን እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን የምናፈቅርበት ዘመን ያደርግልን። ኢየሱስ ጌታ ነው። ተነስተን አጭር ጸሎት እንጸልያለን። ሃሌሉያ ወገኖቼ፣ የእግዚአብሔር ቃል የእግዚአብሔር ቃል ሲመጣ ሊፈውሰን ነው። የእግዚአብሔር ቃል ሲመጣ ሊያጽናናን ነው። የእውነት የተነገረው የእግዚአብሔር ቃል ሕይወቴን ይመለከተኛል የሚል ሰው እውነት ነው። እግዚአብሔርን እወደዋለሁ፣ ግን ከዚህ በላይ መውደድ እፈልጋለሁ። በቃ እግዚአብሔር ተናግሮኛል፣ ከዚህ በላይ እግዚአብሔርን ማፍቀር እፈልጋለሁ። ክርስትናን እንደዚሁ ዝም ብሎ መለማመድ አልፈልግም። ቸርች እየመጡ መመላለስን አልፈልግም። በእግዚአብሔር ፍቅር መነካት እፈልጋለሁ የሚል ሰው ብቻ እጆቹን ከፍ ያርግና መንፈስ ቅዱስ በዚህ ያለ። ሃሌሉያ። የደከሙትን ያነሳል ጌታ። መንፈስ ቅዱስ የደከሙትን ያነሳል። መንፈስ ቅዱስ የቀዘቀዙትን ያሞቃል ጌታ። ሃሌሉያ። መንፈሳቸው የደከሙትን ያበረታል ጌታ። ቀድሞ እንደዚህ አልነበርኩም፣ የቀድሞ ትጋቴ እንደዚህ አልነበረም፣ ከሆነ ጊዜ በኋላ ግን ውስጤ ያለው ነገር ሁሉ ቀዝቅዞብኛል የሚል ሰው ዛሬ እግዚአብሔር ድምጹን ሲያመጣ ሊፈውሰን ነው። ኢየሱስ ጌታ ነው። ጸልዩ። አንደበቶቻችሁን ክፈቱና እግዚአብሔር ሆይ ኃይል ያስፈልገኛል፣ ኃይል ያስፈልገኛል፣ ደክም ያለው ኃይል ያስፈልገኛል፣ ደክም ያለው ኃይል ያስፈልገኛል ብሉት። ሃሌሉያ። እግዚአብሔር ከእናንተ ፈቃድ ጋር ነው የሚሰራው። እናንተ ያልተናገራችሁት ነገር አይደለም የሆነው፣ ግን ከለመናችሁት ይሰጣችኋል ጌታ። ሃሌሉያ። ኃይልን የሚፈልግ ሰው ካለ እዚህ ቤት ኃይልን ታጥቄ ከዚህ ቤት መውጣት እፈልጋለሁ፣ እግዚአብሔር የፍቅር ሕይወቴን አድሶልኝ እንድወጣ እፈልጋለሁ፣ እግዚአብሔር በሌሊት እንዲያስነሳኝ እፈልጋለሁ፣ እንዲያስመሰክረኝ እፈልጋለሁ፣ በሕይወቴ በቃ እግዚአብሔርን በሕይወቴ አንደኛ ማድረግ እፈልጋለሁ፣ እግዚአብሔር ኃይልን እንዲሰጠኝ እፈልጋለሁ የሚል ሰው ከእግዚአብሔር ኃይልን ይጠይቅ። ሃሌሉያ። መንፈስ ቅዱስ አጠገብህ አለ። መንፈስ ቅዱስ አጠገብሽ አለ። ሃሌሉያ። ጉድለትህን ያውቃል ጌታ። ጉድለትሽን ያውቃል ጌታ። ምን እንደሚያስፈልግ ያውቃል። የቱጋ መነካት እንዳለብህ፣ የቱጋ መነካት እንዳለብሽ ጌታ ያውቃል። ሃሌሉያ።